ወንድም እየሰውራ ለማድረግ ነው እዛው ወንድም ይሰማል። እኔ እናት እኛ በርኩ ከሆነ እነሱና ደጅ ተስብሽ ኮሜንቱ ዝጋው ተውት እንጂ እኔ ማኔጅ ላድርገው ቤቱን። እሺ ልክ ነህ። እኔ ሳይልክ እንትን you're right አይዋ አቤት ያዝ ተማላለ እኔ ባላችሁ። እሺ በቃ አሁን ኦልሞስት ከደቂቃዎች በኋላ እህታችን ፈረንጅ እንዴላ እህታችን ደርሳለች። ሰው ለክሴ አሎ አብሽር والله ما شاء الله الحمد لله ማሜ ሚውቱን አንሳው አንዳችሁ ሚውት ማሜ የወንድም ካሊድን ሚውት አንሳው ማሜ ሚውቱን አንሳው ሚውቱን አንሳው ማሜ ሚውቱን አንሳው አንሳላት አንተ አይነሳችሁ አክሴፕት ማድረግ አለባቸው። ሚውቱን አንሳው ማሜ ሚውቱን አንሳው ወንድም ካሊድ አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ እኔ ጌታ ማሜ ሚውቱን አንሳው ኧረ ቪዲዮውን እንደሱ አሳዩን ባካችሁ። ምንድነው ማሜ ቪዲዮውን አስተካክለን እንትን በል። ለምን እንደው እንዳትሆኑም እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው። በቃ ምንድነው አህመድ እናንተ እዛ ያያችሁ ስለሆነ ነው። በስነ ስርዓቱ ለኛ አሳዩን። ማሜ ህፃናቱን አስተካክለና አንድ ጊዜ ተረዱን እንዴ
ማችል ከሆነ ሌላ ሰው ቀይር አይደለም ተረብሸን ነው አይቻልም ተባለ እንዴ ሰትሯት እባካችሁ ኧረ ተውን አንዳንዴ ሰትሯት አልብሷት በስነ ስርዓቱ ማሜ ሰትሯት እሺ አንዴ ንገራችሁ እህቷ ታልብሳት አሱ አንዴ የምነወር እህቷ ታልብሳት በቃ ማይሆን ነገር ካለ ምንም የለም ሀቢብ በቃ እህቷ ታልብሳት ሒጃቧን ታስተካክልላት እሺ ነው ተጠንቀቅላት ሒጃቧን ትልበስ ትሰተር አታ ና አንተ ምን ነበር ወደዚህ ስላልተረጋጋችሁ ካሜራውን ለአቧሚራ ስጡት የሚታይ አይደለም እስኪ ሚውት አድርጉ ሌሎቻችሁ ምንወር አንዳንድ ሰው ይዛችሁ በቃ ወደ መኪናው ትግባ አታስጨንቁ እንሄዳለን እንትን ላይቭ አቁሙ ስለተባለ ላይቭ ይቁም እንደ ሌላ ጣጣ እንትን እንዳይል ወደ መኪናው እስከሚሄዱ ያቁ ካሊድ ማናል መሐመድ ወይ አቧሚራ እሱ ነው አቁም አይቀረጭ ራሱ ዝም በል ብሮ በቃ ሚውት አድርገህ ቁጭ በል በቃ ብያለሁ በቃ እነሱ ምንም መስማት አለብን ሚውት አድርጋችሁ ቁጭ በል መስማት አለብን እዛ ቦታው ላይ የሚፈጠረውን እኛ እናውቅ እየሄደች ነው ከወጣች በኋላ የተቀረጸው ይታያል ዛት ሴት ተስፋዬ ድምፁ ራሱ አይሰማም እንደሚረብሽ ቦሌ ደርሻለሁ ችግር የለውም አሁን አውረድ ያለቀሰች ያላ ጎ አፍ በቃ አለቀ አንዳንዴ ብዙ የሚረበሽ ሰው አለ እዚህ ሰላም ብትበቂ ትረበሽ ሶ እንትን አድርጓት እናትና አባቷና አቧሚራና ወንድም ካሊድ ሆናችሁ እሷን ይዛችኋት በጥሩ መኪና ይዛችኋት ሂዱ እንሄዳለን ሀቢቢ ትንሽ ብቻ አየር ስጡን እኛም ተረብሸናል ወንድም አለም አብሽር አሁን እኛ እዚህ እያወራን ነው ተረጋጉ በጣም እናመሰግናለን ብራዘር ቴንክ ዩ ሶ ማች በጣም ኤሊ ደውልሻለሁ ቴንክ ዩ ደረጃ ከፍ ይበል هذا በቃ አትሄዱ ከዚህ በላይ አትሄድ እዛው ጋር ቆም እናንተን አትሄድ ክሎዝ አታድርገው እሺ ተስፍሽ ተረዳኝ አየህ በቃ አሁን ገባህ አይደለ ብቻ ስማኝ ለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየናቸዋል ይሄንን ነው የምንፈልገው ትንሽ እየጠጋ አርጋው ለሰው እንዲያይ በቃ እንዴ ስንት ነገር ተረባርቦ ነው ዋጋ የተከፈለበት ነገር ለምንድን ነው እኛ ብቻ ነው የምትሉት ዳትስ ኢት በቃ ይሄንን ነው የምንፈልገው ወይኔ ወንድም ካለ ደግሞ እንደው እኔ እኮ ለማንኛውም አትበርገግሽ ማሜ
እኔ ምን አዎ አሳዩን ለኛ ምዛች ጋር እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላም ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ለምን ማይክ ሰካክታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለሷ የለፋ ወንድሞች ብዙ ነገር የከፈሉ ናቸው። በቃ ማሚ እናመሰግናለን። በቃ ታሴት እንኳን ለዚህ ትልቅ ቀን አደረሰን። ያንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው፣ አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎና የነበረችው እናትና አባት የሌላችን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊ የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት እስር ቤት ቆይቶ መውጣት። ይሄው ልጃችንን አይታችኋል። ያሰጣችሁንን አደራ ማውራት ስትፈልጉ እሺ አባሚራ ማውራት የምትፈልገው ነገር ካለ አውራ። ሚውትን አንስቼልሃል። ሚውትን አንሳና ተናገር። በቃ ሁሉም እንዲረጋጉ ጊዜ እንስጣቸው እና ልጅቱ አላመነችም ልበል፣ አላመነችም መሰለኝ መግባቷ። ይኸውላችሁ አንድ ሰው አይደለም 13 ዓመት አንድ እስር ቤት ቀላል አይደለም። ስለዚህ እሷ ያለችበት ሁኔታ አለ። ሁላችሁም ዱዓ አድርጉላት። እሺ አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው መሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች ወንድሞች። እሷ ራሱ መረጋጋት ነገር አለ። የሚጮህ ነገር ማጋና ነው። አሲ አንቺ ጋር ነው ጻንስ ድምጽ በጣም ይረብሻል። እኔ ጋር የለም፣ እዛው እነሱ ጋር ነው። እሷ እያለቀሰች ነው እኮ ያለችው። ተስፍሽ እያየሃት አይደል? አላመነችም። እሷማ እያለቀሰች ነው። እዛም ሌላ ነገር የምትደረግ ነው መሰላት። ይሄ ቀላል ነገር አቅፋቸዋለች። አሁን እየተረጋጋች ነው። ይኸው ተቃቅፈው እየሄዱ ነው። አልሐምዱሊላህ። ኦኬ ጥሩ። ለማንኛውም አቶ ወንድሞች ይሰማል የኔ ድምጽ አሁን? አዎ ትሰማለህ። ቀጥል አቦሚራ። ሰላም አለይኩም በሉ እንግዲህ አልሐምዱሊላህ ثم አልሐምዱሊላህ አላህ አግዞናል፣ ለዚህ በቅተናል እና ሁላችሁንም አመሰግናለሁ። ወደ ቤት እየሄድን ስለሆነ የምታስተላልፉት መልእክት ካለ ከእናንተ እናድምጥ። በእኛ በኩል ጨርሰናል። አልሐምዱሊላህ ረብል ዓለሚን። በጣም ብዙ የደከምንባት እህታችን፣ በጣም ብዙ የለፋንባት እህታችን ምናልባት እዚህ ቦታ ሆናችሁ ታዩት ትንሽ ይከብዳል፣ ወላሂ ይከብዳል። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ አላህ ሽኩር ይገባው። አላህ ሁሉ ነገር ማድረግ የሚችል ጌታ ነው። አልሐምዱሊላህ አልሐምዱሊላህ። እሺ ቤተሰቦች፣ ያችኛዋም ልጅ ምን አይነት ነገር ነው መሰላችሁ? አሁንም ለሷ ስፔሻል ተደርጎ በደብዳቤ ነው ለብቻ እንድትወጣ የተደረገችው። ዲፖርት የተደረገ ሰው ሁሉ የሚሞላው ፎርም አለ። እሺ ፎርሙ እንደሞላ እኛ አድራሻውን ቦታውን እናውቃለን፣ የት ሄደው ፎርም እንደሚሞሉ የቱ ጋር እንደሚቀመጡ ማለት ነው። ደውለን ያችን እህታችንን እናመጣትና ታዩታላችሁ። እሺ ከሰዓት በኋላ ነበር መውጣት ያለባት፣ ለሌላ ተብሎ ነው በኖርማል በሰዎች እንትን የተወጣቸው።
ወደኋላ ምንል ሰዎች አይደለንም። ያችኛዋም እህታችን ስለሆነች ፕሮሚስ፣ እሺ ተረጋጉ። ያን ነገር እንደጨረሰች እኛ ኃላፊነት ቲም ሌላ ኃላፊነት ይወስዳል። ይህንን ችግር የለም። እሺ ከዳር እናደርሰዋለን። አብሽሩ። እሺ አትሸበሩ። አሁን አሲ ሚውትሽን አንሺና ተናገሪ። አንቺ በትልቁ ላርግሽ። እሷ ተስፍሽ እየሰማኝ ነው? አሎ እሺ ተስፍሽ እሷን ልንቀበል በላይኛው በኩል እየሄድን ነው። እሷን ልንቀበል ከእሷ ጋር የመጣችው በቃ እሱን ልነግርህ ብዬ አታስጨንቋት። በቃ ማልቀስም ከፈለገች ታልቅስ። እሺ አታስጨንቋት፣ ይውጣላት። በቃ እናንተ ካልሙ መራባሽ። እሺ አንዳንዴ ስንት ዓመት የተጠራቀመን ነገር ይህንን ስሜት የምታውቁት እናንተ በቦታው ስትሆኑ ነው። እና አሱ እህቴ ተናገሪ፣ በትልቁ ላርግሽ። ከዛን እኔ የምለው አልሐምዱሊላህ ነው። ለዚህ ቀን ያበቃን ጌታ ክብር ምስጋናም ለሱ ይገባው። በመቀጠል ቀን ከሌሊት ከኛ ጋር ሆናችሁ በገንዘብ ማሰባሰብ ላይ በገንዘባችሁ አገር ውጭም ከሀገር ውስጥም ያላችሁ ኢትዮጵያውያኖች፣ ኤርትራውያኖች፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች እዚህ ላይ አቅማችሁ በቻለው አብራችሁን በገንዘባችሁ በዱዓችሁ የነበራችሁ በሙሉ ጀዛችሁን አላህ ሱብሓነሁ ወተዓላ ይክፈላችሁ። ኤምባሲ እዛ ያሉ ወንድሞቻችን ይህን ጉዳይ ይዘው ሲከታተሉ የነበሩ አቡ አፍናን፣ ኢትዮጵያ አየር መንገድ፣ ውጭ ጉዳይ፣ እኔ የምለው ነገር የለኝም። እዚህ ነገር ላይ አቅማችሁ የቻለውን በሙሉ የተሳተፋችሁ በሙሉ ከልብ እናመሰግናለን። ምክንያቱም ሰውን የማያመሰግን ፈጣሪውን አያመሰግንምና ማለት ነው። እህታችንን በአይናችን አየናት። እውነት እኔ የምለው ራሱ ክብድ ብሎኛል። ትልቁ ነገር ከዛ ከአንገቷ ላይ ያ ሌሎቹ ላይ ተፈጽሞ እሷ ተርፋ እናትና አባቷ ሲያቅፏት አየሁኝ። በቃ ይሄ ለእኔ አልሐምዱሊላህ ነው። እዚህ ላይ የተሳተፋችሁ በሙሉ እንደ አላህዬ እሱ ጋር አንድ ኸይር አላችሁ ብሎ ከሚመዘግብልን ያርግልን በረሕመቱ በእዝነቱ። የምር እኔ ቃል የለኝም። ክብር ምስጋናም ለአላህ ሱብሓነሁ ወተዓላ ይገባ። ሁላችሁ በጣም ነው የምናመሰግነው። እኔ ሌላ ምንም የምለው ነገር የለም። ተስፍሽዬ፣ የሌላ ቲሞች ታግሳችሁ ብዙ ነገር ተብለናል። አልሐምዱሊላህ ይሄን ቀን አሳየን። እሱ በፈለገው ጊዜ ይሄን ቀን አሳየን። እውነት ልዩ ናችሁ። አብረናችሁ ቀንና ሌሊት ብዙ ነገር አሳልፈናል። ሁላችሁም ለእኔ ልዩ ናችሁ። በጣም ነው ማመሰግነው። አልሐምዱሊላህ ይሄን ቀን ያሳየን ጌታ። አልሐምዱሊላህ ጨርሻለሁ። ተስፍሽ እሺ ሙቤ ሚዩትን አንሳና ተናገረ ወንድም። ሰላም አለይኩም። እኔ ራሱ ወላሂ ግራ ገብቶኛል እንደምል። አልሐምዱሊላህ ወላሂ ይህን ቀን ሁላችንም በጉጉት የምንጠብቀው ቀን የነበረ ነው እና እዚህ ጋር አብዛኞቻችን ብዙ ነገር ተብለዋል፣ ብዙ ነገር ተብለናል። ግን አላህ ደግሞ ለዚህ ቀን እንደዚህ ሁላችን በአንድ ቦታ ቁጭ ብለን አንድ ላይ መጀመሪያም ለዚች ልጅ የመጀመሪያ ቀን እንደዚህ ቁጭ ብለን ነው እንግዲህ የተጠየቀችውን በር ስንሰበስብላት የነበረው። ራሺድ አንድ የሚዩት አድርጊው እና አልሐምዱሊላህ አላህ ምስጋና ይገባው። ዛሬ እናትና አባቷን እንደዚህ አቅፋ ሰላም ስትላቸው እንደው ማየታችን ለኛ ትልቅ ነገር ነው። በዓለም ላይ ያላችሁ ጠቅላላ የኢትዮጵያኖችን፣ ኤርትራኖችን፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች ሁላችሁንም እንግዲህ ዛሬ የደስታ ቀን ነው። አልሐምዱሊላህ ፈጣሪ ምስጋና ይገባው ለዚህ ቀን ስላበቃን። ትልቅ ቀን ነው። እኛ እንግዲህ ይህን ቀን በጉጉት ስንጠብቀው ነበርና አልሐምዱሊላህ እኔ በጣም ደስ ብሎኛል። አላህ ይጠብቃት። አሁንም ትንሽ ተረዷት። ያው አሁን ያለችበት ሁኔታ ለሷ ማመን ከባድ ነው እና ትረዳላችሁ ብለን ተስፋ እናደርጋለን።
ያው ብዙም እንግዲህ ቀርበው የእሷን ስትናገር መስማት ማዳመጥ ማየት የምትፈልጉ ሰዎች ስትሉ እኛም እንፈልጋለን። ግን ትንሽ ደግሞ ጊዜ እንስጣትና ኢንሻአላህ አናግራታለሁ። ወደ አንተ እየመጣን ነው። እሺ። እና አንድ ቀን ደግሞ ኢንሻአላህ በደንብ መታ ታናግራችኋለች፣ ታመሰግናችኋለች እና ትረዳላችሁ ብዬ ተስፋ አደርጋለሁ። በእኔ በኩል ይሄ ነው የምለው። ተስፍሽ እኔም እንደምግራ ገብቶኛልና አፉ በሉኝ። እዚህ ያላችሁ ሁላችሁ እህትና ወንድሞቼ በማወቅም ባለማወቅም ያው የተቀያየምነው ነገር ካለ ኢንሻአላህ እኔ በእኔ በኩል አፉ ብያለሁ። እናንተም አፉ በሉኝ እና ተስፍሽም ብዙ ነገር ተብለሃል። በእውነት በጣም ትዕግስትህን በጣም አላደንቅህ አላልፍም። የሁሉ ነገር ሲደርስብህ እስከዛሬስ በትዕግስት ከኛ ጋር ነህ። አላህ ይጠብቅህ። ይሄን ነው የምለው። አመሰግናለሁ ለሰጠኝ እድል። እሺ አመሰግናለሁ። እኔም እሺ አስገባችኋለሁ። በተራ በተራ ጠብቁኝ። እሺ ከስር ከስር እየወረድን እንሄዳለን። አሁን ሁለት ቦታዎችን ክፍት አድርጌ ተዋለሁኝ። ዙዙ አንቺ ጋር ነኝ። ወላሂ ምን እንደምል አላውቅም፣ ግራ ነው የገባኝ። በአረብኛ ተናገር የሚሉኝ አማርኛውም ሊጠፋኝ ጥቂት ነው የቀረው። አልፋችሁ ተቀመጡ። እኔ አማርኛው ራሱ በጣም ነው የጠፋኝ። ከምንም ነገር በፊት ይቺን ቀን ለማየት የተከፈሉ ዋጋዎች አሉ። እሰይ እንኳንም የተከፈሉ። ይሄንን ቀን እንድናይ ለረዳን ጌታ አላህ ስብሐነሁ ወተዓላ እሱ ክብሩን ይውሰደው። አልሐምዱሊላህ ረቢል ዓለሚን። አምነን ያላፈርንበት ጌታ አላህ ክብሩን እሱ ይውሰደው። ከዛ ውጪ የተሰጣት አዲስ ህይወት ነው፣ አዲስ የመኖር እድል ነው እና ህይወቷንም መጪውንም በቃ የተስተካከለ ህይወት የምትካስበት ጥሩ ህይወት የምትኖርበት ባሳለፈችው ቻሌንጆች ለእህቶቿም ትምህርት የምትሆንበት አላህ ያድርጋት። ጥሩ ቦታ ሆናና የተሻለ ቦታ ላይ ሆና እንደምናያት ተስፋ እናደርጋለን። ሌላው ነገር እኛን ቸኩላለን እንጂ አላህ አይዘገይም። እኛ ባልነው ሰዓት አልሆነም እንጂ እሱ መሆን አለበት ባለበት ሰዓት ላይ ሆኗል እና በሌላ በጣም ሰብርን ተምሬያለሁ። በጣም ሰብርን በቲም ሌላዎችም ይሁን በሌላ ጉዳይ ላይ ከሀስ ከፈጃችሁ የነበረበት ከኢትዮጵያ ኤምባሲ ጀምሮ በሳውዲ አረቢያ የሚገኘው ኢትዮጵያ ኤምባሲ የቲሞቹ እዛ ያሉት እንደ ልጅ አባትና የልጅ ግንኙነት ነበረን። ስንቆጣም በዚህ አጋጣሚ በጊዜው ኢሞሽናል ሆነን በተፈጠሩ አንዳንድ ነገሮች ብዙ ነገሮች አሉና እንዳለን እኛ ጋር ምንም ነገር የለም። ነገር ግን የህዝብ አደራ ተሸካሚዎች ስለነበርን መስኡልያ ወይም ኃላፊነቱ እኛው ጋር ስለነበረ ያለው ነገር ክሊር እንዲደረግልንና እነሱ ደግሞ ከህጉ አንጻር ሁሉንም ነገር መናገር የማይችሉበት ሲቹዌሽን ነበረና ያንን ደግሞ ለእኛ ማሳወቅ አይችሉም። ዲቴልሱን ዲፕሊ ገብተው መናገር አይችሉም። እኛም ያንን ባለመረዳት የተፈጠሩ ነገሮች ስለነበሩ ከልባችሁ ይቅርታ አድርጉልን። ላደረጋችሁልን ትብብር ሁላችሁንም ከልብ እናመሰግናለን። ወንድም ካሊድ ተስፍሽ አንተ ቃል የለውም። ብቻ አልሐምዱሊላህ ቲም ሌላ ውስጥ ያላችሁ ሁላችሁም ወንድም እህቶቼ ስለነበረ መልካም ቆይታዎች ሁሉ እጅግ በጣም ከልብ ነው የማመሰግነው። እንኳንም ያወቃችሁ ጥሩ ወንድም እህቶችን ማፍራት ችያለሁ። በሌላ ኸይር ስራም ድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ለኩል ሐል። ኢትዮጵያ ኤርላይንስ በጣም በጣም ከልብ እናመሰግናለን። በጣም ከቻልሽ አመስግኝልን የሳውዲ መንግስትንም ትንሽ የምትችሉ ሰዎች በአረብኛ የምትችሉ ሰዎች ገብታችሁ ታመሰግኑልን አላችሁ። እሺ እሺ ወደ ቪዲዮ እንሰራለን። ምስጋና ቪዲዮ እንሰራለን። አብሽሩ። እሺ እሺ ተስፍሽ አመሰግናለሁ። ጠባን ዛሬ የድል ቀን ነው። በአለም ላይ ከነበሩ አሁን ብዙ ሀገሮች የኳስ ድል ይጠብቃሉ። እኛ ደግሞ የሌላን ድል አግኝተናል። አልሐምዱሊላህ ረብል ዓለሚን። መጀመሪያ አላህን ነው ማመሰግነው። ቀጥሎ ደግሞ ለነዚህ ለአባትና ለእናቶች የደረሰ ጌታ ከነሱ በታች ካላህ በታች ደግሞ እናንተ የሌላ ቲም በረካ ሆኖ አላህ ያቆያችሁ። ክፉ አንዳንድ ቤተሰብ ውስጥ አንድ ሰው ፈተና ይፈጠራል። ሆነ 10 ልጅ ካለ አንድ ልጅ ፈተና ይሆናል። ለዛ ለቤተሰብ ፈተና ይሆናል እና ሌላ ለቤተሰቦቿ ፈተና ነበረች፣ እሷም ለራሷ ፈተና ነበረች። ብቻ ከዚህ በኋላ ያለውን ህይወቷን ደግሞ ዱንያም ላይ አኼራም ላይ ችግር አይግጠማት። ከመሬት በታች ተቀብራ እንደወጣች አድርጌ ነው የማስበው። ከዚህ በኋላ ችግር የተባለ አላህ ያርቅላት፣ እስከ ቤተሰቦቿ በቃችሁ ይበላቸው። በእንደዚህ አይነት ጥላትም እንዳይፈተን ከባድ ፈተና ነው። እኛ 13 ዓመት እኩል ነው የመጣ ነው። ግን እኛ እስከዛሬ ቤተሰቦቻችን እያወራን ስደተኛ ተብለን እንጠራለን። እሷ ግን ሙታን የተነሳችሁ ማለት ይቻላል።
ይሄንን ነው የምለው። ሁላችሁንም በረካ ሆኖ አላህ ያቆያችሁ። በእነዚህ አይነት ነገር እንዳይፈተነንና እንዳያገኘን በሌላ ጥሩ ጥሩ ስራዎች እንደዚህ በሀዘን ስራ ሳይሆን የተቸገሩትን በመርዳት ሀገራችን ላይ ብዙ ችግር አለብን። ሳይበሉ የሚያድሩ ልጆች አሉና ህጻናቶች አሉና ለእነሱ ብቻ የምንገናኝ አድርገን ከዚህ በኋላ ጭራሽ በስደት ላይ ክፉ አይንካን ነው የምለው። ዱዓ ብቻ ነው የዛሬው ቀን የምስጋናና የዱዓ ብቻ ነው። አመሰግናችኋለሁ መላ ኢትዮጵያውያን በሙሉ። እሺ እናመሰግናለን ፋፌ። እሺ ወደ ሁላችሁም እናት የስደተኞች እናት አቡ አሚራ አበባ እየላከ ነው። እኔ ልውረድለትና ታስገባዋለህ? ቆይ አስገባዋለሁ። ኖ አይ ሶራ ችግር የለውም። የድሬና ረሽዳ ያውሩ ከዛን 3 ቦታ ይኖረናል። እሺ አዙ አውሪ የትሽናችና ተናገሪ። እሺ ተስፍሽ በጣም ነው የማመሰግነው። ሁላችሁንም በጣም አመሰግናለሁ፣ አከብራችኋለሁ። በመጀመሪያ ለአላህ ሱብሃነሁ ወተዓላ ጥራት ምስጋና ይገባው። በተጨማሪ ለደጋግ ኢትዮጵያውያኖች ቀና ልብ ያላቸው ሃይማኖትና ዘር ለማይለያቸው ኢትዮጵያውያኖች በጣም እናመሰግናለን። ትገደል ላላችሁት ሳትገደል በሰላም ወደ ሀገሯ ገብታልናለች። ልፋታችን፣ ድካማችን፣ ፍራታችንን ችለነው አልፈነው ሌላ ነጃ ወጥታለች። ሌሎቹንም እህትና ወንድሞቻችንን በእስር ቤት ያሉትን ደግሞ አላህ ነጃ ይበላቸው። ከአሁን በኋላ ሳዑዲ አረቢያ የምትመጡ እህትና ወንድሞቻችን ሳዑዲ አረቢያ ምን ያክል የሀቅ አገር አይንም በአይን ስንም ብስን የሚለው ነገር እንደሚሰራ ጠንቅቃችሁ እወቁት። ሳዑዲ አረቢያ የምታዳላ አገር አይደለችም። በሀቅ የምትፈርድ ነች። በሙስና የሚሄዱ አገሮች አይደሉምና እዛ ሀገር ህግ አለ፣ ፍርድ አለ። ይሄው አያችሁት። በሰዓት በሰዋኒ በሰከንድ መቼ መውጣት እንዳለባትና እንደሌለባት ራሱ የተቀየረ ወረቀት ጽሁፍ ላይ እንኳ የለምና በዚህ አጋጣሚ መምለካ አረቢያ ሳዑዲያን እኔ በቋንቋዬ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ሙሉ ኢትዮጵያውያኖች ለሌላ የቆማችሁ ያለቀሳችሁ፣ ያዘናችሁ፣ ዱዓ ያደረጋችሁም ከልብ እናመሰግናለን። ቀሪ ዘመኗን የሰላም የደስታ ያድርግላት፣ አላህ ይካሳት ብዬ ነው የምለው። አመሰግናለሁ። ተስፍሽ በጣም ነው የማመሰግነው። አዚዛ መሲን ደግሞ ያው መሲን በዚህ አጋጣሚ መሲ የታየች በየነ ልጅ ምንም ማድረግ ባንችልም በልጆችሽ ካስሽ እናትሽን እድሜያቸውን ያርዝምልሽ። መስዬ ድካምሽ፣ ፍርሃትሽ ፖሊስ ያስፈራራሽ የተጨናነቀችሽበት ነፍሴ ልትወጣ ነው ብለሽ አልሽበት አንቺ የኔ ቆንጆ የዋህ ሰው ወዳጅ እጅሽም አፍሽም አደብ ያላት ልጅ በምንም ማንም አስፈራርቶሽ የማያውቀውን በሌላ ነበረ የመጀመሪያ ፍርሃት ሳዑዲ አረቢያ ላይ የደረሰብሽ። አብረን አንድ መክተብ እንሰራ ነበረ። በአስቸኳይ ከሳዑዲ አረቢያ በኩርጅ አውዳ እንድትወጣ ያስደረግነው አብረን በምንሰራበት መስሪያ ቤት በሌላ ምክንያት ነው። የመሲ ያልተነገረ ብዙ ነገር አለ። ብዙ 2 ልጆች ታስረው ወደ 4 ወር ከምናምን በሌላ ምክንያት ታስረዋል። እኛ ለሷ ብር ለማሰባሰብ ኩፖን በእጃችን ይዘን ስንሸጥ ወንጀል ስለሆነ በፖሊስ አስፈራርተውንም ተይዘውብንም ቆንጽላ ጽሕፈት ቤቱ ነው እነሱ የሉበትም ብሎ ያተረፈን። ብዙ መከራ አይተንባታል በዚች በልጅ። አልሐምዱሊላህ ግን አሸነፍን። መከራውን ነው ያሸነፍነው። ሌሎች እህትና ወንድሞቻችን ጥንቃቄ ልታደርጉ ይገባል። እዚህ ሀገር ላይ መሳፈጥ ይቅርባችሁ። እኛ ሰርተን የምናስተዳድራቸው ቤተሰቦች ስላሉ እንላለሁኝ። አመሰግናለሁ። እሺ የድሬ ጋር እንሄዳለን። 2 ደቂቃ እየሰጠን እናስወርዳችኋለን ቤተሰቦች። እሺ